ጉድ ማለት አሁን ነው። አቶ ለይኩን በጣም ነው ያመረረው። ሲቀጥልም ደግሞ እንዴት የአባትህ ገዳይ ትለኛለህ? እንዴት እኔን ትጠረጥረኛለህ? እኔ የማውቀው ነገር የለም ስልህም ጭራሽ አልፈ ተርፈ እጅህም በእኔ ላይ ሰነዘርክ። ለዛም ነው ስሜታዊ ሁኜ በሽጉጥ ግንባርህን ያልኩ። እንደውም በሰዓቱ አስወግዳለሁ ብዬ ነበር የወሰንኩትኝ። ስለዚህ ነገሮችን ሳታጣራ እንዴት የአባት ገዳይ ታደርገኛለህ በሚለው ነው ግንባሩን በሽጉጥ ያለው። በጣም ያማል። ሰላም ሰላም! ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛ። ለዚህ ቻይናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ቀጣዩን ፓርት ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ለመከታተል ሞክሩ። እዚህ ጋር እውነት ለመናገር ዳግም ላይ መፍረድ አይቻልም። ዳግም እውነት ለመናገር ከመጀመሪያም ጀምሮ አባቱ ከጠፋበት ቀን ጀምሮ የምታስታውሱ ከሆነ በባለፈው ፓርት ላይ አባቴ የት ገብቶ ነው? ምን ሆኖ ነው? ከዚህ በፊት እኮ ስልክ ይደውልልኛል፣ ሳይደውል ብሎ ማያውቅም፣ ቀን እንኳን ባይደውል ማታ ይደውልልኛል እያለን በጣም ተጨንቆ እያለ ከልታት አንድ ቀንም ላይተር ከመሬት ላይ አገኘ ማለት ነው። ላይተር ሲጋራ ምናምን አባቴ ያጨስ ነበር እያለም ሲያወራ ነበረ እና እማዬ ነይ እስኪ ይሄ ላይተር የማን ነው ሲላትም እኔ አላውቅም፣ ምናልባት ያው ከሰው ኬስ ሊወድቅ ይችላል፣ የማን ሊሆን ይችላል ስትልም እማዬ ይሄ ላይተር የአባቴ ነው ንገሪኝ እባክሽ፣ መጥቶ ነበር እንዴ ሲላትም በፍጹም አባትህ እዚህ አልመጣም ብላ ወይዘሮ ዝናሽ ክርክሯን ቀጠለች ማለት ነው በሰዓቱ። እናም እንዳልኳችሁ ክርክሯን ብትቀጥልም ነገር ግን በስተመጨረሻ ያው በባለፈው ፓርት ደግሞ ስንመለከት አዲስ መረጃ እንደሰማና የተገኘው ሬሳ ቀጥታ አባቱ እንደሆነ ባወቀበት ሰዓት ማን ነው እንደዚህ ያደረገው አባቴን ብሎ ሲጠይቅም ከዛ ቴዲ ደግሞ አባትህን የገደለው አቶ ለይኩን ነው። በምን ምክንያት? ምክንያቱም ባላቅም ብቻ እሱ እንደሆነ ነው የማውቀው እና እናትህ ነች የነገረችኝ ብሎ ነገረው። ቴዲ በጣም ተናደደ፣ በጣም ፌንት ነቀለ። ከዛም በኋላ መጥቶ እናቱን አፋጠጠ። እናቱ ደግሞ በፍጹም ይሄንን አያደርገውም እንዴ አቶ ለይኩን አያደርገውም ይሄንን ብላ፣ ዝናሽም ክርክሯን ስትቀጥል አላምንሽም ብሎ ቀጥታ ወደ አቶ ለይኩን ክፍል ገባና እንዴት እንደዚህ ታደርጋለህ? አባቴን የገደልከው አንተ ነህ እያለም ሲያፋጥጠውም በፍጹም እኔ እንደዚህ አይነት ድርጊት አላደረግኩም ካለም በኋላ እንደውም ምን ታመጣለህ ብሎ ሽጉጡን አነሳ። ከዛም ሽጉጡን ሲያነሳበት በጣም ዳግም ተናዶ ስለነበረ ወዲያውኑም አቶ ለይኩን ሄዶ ሲጣደረገው ሲያንቀውም እንዴት እኔን ታንቀኛለህ በሚለው አጠገቡ ሽጉጥ ስላለ ግንባሩን ያለው እንደውም ሊገድለው ነበር ማለት ነው። ከዛም እንደ አጋጣሚ እቤታቸው ኑሐሚን መታ ነበር። ለምን ሰርጋቸውም ስለተቃረበ ያለውን ነገር ለማስተካከል መስመር ለማስያዝ ተፈተፍ እያለች ነው። እናም ዝናሽም በጣም ወዳታለች። ከዚህ በፊት እንደ ጠላት ነበር ማየት፣ በጣም ሳሰቃያት ኖሬ አሁን በፊት ላደረኩት ነገር ራሱ ኑሐሚን ይቅርታ መጠየቅ አለብኝም እያለች ነው። በጣም ወዳታለች። በነገራችን ላይ እንደውም ናሆሜ ከኑሐሚ ጋር በመሆኑ በጣም እድለኛ ነኝ እያለች ነበር በዚህ አጋጣሚ። ስለዚህ ይሄንን ነገር ለማስተካከል ኑሐሚ ሄዳ ነበር። ስትሄድ ራሱን ስትወድቋል። ከዛን ደንግጣ ወደ ሆስፒታል ወሰደችው፣ አሳከመችው። እንደሚያፈቅራት እንደሚወዳት ታውቃለች። ነገር ግን ኑሐሚን የምትወደው ደግሞ ማንን ነው? ናሆምን ነው። ናሆምን በጣም ትወደዋለች፣ በጣም ነው የምታፈቅረው። ከዛም በኋላ ደንግጣ ያው ለእሷ ብዙ መስዋዕት እንደከፈለ ኑሐሚን ታውቃለች። እንደውም ከዚህ በፊት የምታስታውሱ ከሆነ በጣም ስትሰቃይ ስትቸገር ነበር። ዝናሽም አትወዳትም። በቃ እንዴት እንደምትጠላት እንደ ውሻ ነበር የምታደርጋት። ኤሚ ራሱ ማለት ነው ውሃ እየደፋችባት እነሱ ቤት እንደ ሰራተኛ ሆና ስትሰራ ነበረ። ሰራተኛ አይደለችም ግን ያው በሰዓቱ እንደ ሰራተኛ ሲያዩትም ነበረ። እድሜ ለአቶ ለይኩን። አቶ ለይኩን ነው እንደውም ለዚህ ያበቃት ማለት ነው። አቶ ለይኩን በጣም መልካምና ጥሩ አባት ነበረ። ስለዚህ ያው ሁላ ነገር አሁን ላይ ረስታ ያው ጥሩ ህይወት ጀምራለች። ግን ዞሮ ዞሮ ያሳለፈችውን ስለምታስብና ስለምታስተውል ዳግም ከጎኔ ነበር በዛን ሰዓት እያለችም ነበር። እናም ራሴን ላጠፋ ስልም ከፈጣሪ በታች የደረሰልኝ ዳግም ነው። ስለዚህ ቀጥታ ሆስፒታል ወስጄ ማሳከም አለብኝ። እኔ በጣም ነው ዳግም የሚያሳዝነኝ። እንደውም ናሆም እንደው ከይቅርታ ጋር የእውነት ዳግም እንዴት እንደሚያሳዝነኝ ወንድምህ ያሳዝነኛል። ከአንተ ጋር ከመግባባቴ በፊት ከአምራን ጋር ላይፍ ስታሳልፍ ለእኔ በጣም ብዙ መስዋዕት የከፈለልኝ በሳቱ ከጎኔ የነበረው ዳግም ነበረ። ያው የፍቅር ነገር ሆኖ አንተ ላይ ጣለኝ። አንተን በጣም ነው የምወድህ። በጣም መልካም ሰው ነህ። በጣም ጥሩ ሰው ነህ። እናም ሆኖ ሳለ ያ ማለት ደግሞ ዳግም መጥፎ ነው እያልኩኝ አይደለም። ዳግም የመጨረሻ ለእኔ መስዋዕት ከፍሏል። በጣም ብዙ መስዋዕት ከፍሎልኛል። ስለዚህ እባክህን ተረዳኝ።
እናም አሁን ላይ ወስጄ ማሳከም አለብኝ ስትልም አረ ኑሐሚን ችግር የለም እኔም እኮ ያሳስበኛል የሱ ነገር እንዴ ምንም ቢሆን እኮ ወንድሜ ነው ሲላትም እሺ በቃ አለች። ወስዳ ሆስፒታል አሳከመችው እና ካሳከመችውም በኋላ ትንሽ ከተሻለው በኋላ ቀጥታ በታክሲ ውስጥ እየመጡ እያለ እስቲ ትንሽ እንኳን ቀና በል አልተሻለህም ስትለውም ያው ሼም ይዟታል ላይ ስለተኛ ማለት ነው። አይ ደህና ነኝ፣ አሁን ደህና ነኝ፣ ግን የሆነ ከሽንጥሽ ስነሳ በጣም ነው ጭንቅላቴን የሚያመኝ፣ ደግሞ ስተኛ ቀለል ይለኛል። ኑሐሚን ይቅርታ አድርጊልኝና እባክሽን ጭንቅላቴን ሊፈነዳ ነው፣ እያመመኝ እኮ ነው፣ እባክሽን ተረጅኝ፣ ወይኔ ጭንቅላቴን፣ ወይኔ ወይኔ ሲል እሺ በቃ ና እናተኛ አለችው። ምክንያቱም እዚህ ጋር አንዳንድ ጊዜ ውለታ ከፈጣሪ በታች ውለታ ያደረገላችሁን ሰው አትርሱ። የምሬ ነው ብላችሁ። ምክንያቱም አንዳንድ ጊዜ የሆነ ነገር ሲመጣ ነግሯችሁ አይመጣም፣ እንዳጋጣሚ ነው የሚፈጠረው። እናም ከአቶ ለይኩን ጋር የገጠመበት ምክንያት አንተ ነህ አባቴን ያስወገድከው፣ ለምን እንደዚህ ያደረግክ? በምን ምክንያት ነው? ምን ቢበድልክ ነው? ያለኝ እኮ እሱ ነው። ምን ያህል መስዋዕት ከፍሎ እንዳሳደገኝ እኔ ነኝ የማውቀው። እንዴት አደርጋለህ? ሬሳው ደግሞ እዚሁ ሰፈር ነው፣ እዚሁ ጫካ ውስጥ ተቀብሮ ነው ምርመራ ፖሊሶቹ ሲያደርጉ የተገኘው እና አንተ እንደሆንክ ነው የሰማሁት። ለምን እንዴት አደርጋለህ ብለው ስሜታዊ ሆኖ መቼም ማንም ሰው እንደው አያምጣው ነው እንጂ በአባታችሁ ወይም ደግሞ በእናቶቻችሁ ላይ ማንም ሰው ቢመጣ ማናችሁም ብትሆኑ አትምሩም፣ በዳግም ቦታ ብትሆኑ ማለት ነው። እና በዚህ አጋጣሚ እናትና አባቶቻችን የእውነቴን ነው የምላችሁ እንደው ፈጣሪ ይጠብቃቸው፣ 1000 ዓመት ይኖሩልን። ከዚህ በመቀጠልም ደግሞ አገራችንን ሰላም ያደርግልን ነው የምለው። የምሬ ነው የምላችሁ። ያው ለሁሉም ሰው በመጀመሪያ አንድነትና ሰላም ፍቅር ይቀድማል ማለት ነው። አንድነትና ሰላም ፍቅር ሲኖር ምንም አይነት ረብሻም ጥላቻም አይኖርም ማለት ነው። ስለዚህ ከዛም በመቀጠል ማፋጠጡን ጀመረ። እያፋጠጠውም በጣም ፌንት ስለነቀለም ሲጥ ሲያደርገው ነው ይሄ ሁሉ ችግር የተፈጠረው። ግን ዞሮ ዞሮ ኑሐሚን ደግሞ በጣም ምርጥና አስተዋይ ስለሆነች ከዚህ በፊት ዳግም ያደረግላትን ውለታ በማሰብ ለእኔ እኮ በጣም ብዙ መስዋዕት ከፍሏል። ያው የፍቅር ነገር ሆኖ ግን እኔን ወስዶ አንተ ላይ ነው የጣለኝ። ናሆም በጣም በጣም መልካም ነው። አንተ ብቻ ጥሩ ነህ ስላልኩ ዳግም መጥፎ ነው ማለት ሳይሆን ለእኔ በጣም በጣም መልካም ነበረን ያለችው እና ግዴታ እውነት ይህን መስዋዕት ስለከፈለልኝ እኔም ደግሞ በችግሩ ጊዜ መድረስ አለብን ብላ ወስዳ አሳክመው ምን ብላ እንደገና ተመልሰው በሰላም መጡ። ቤት ከመጡ በኋላ የዳግም እናትም ያው መንከባከብ ጀመረች ማለት ነው። ግን በእጅ የተሰራው ምግብ ነው መብላት የምፈልገው፣ ማንም ሰው እንዲሰራልኝ አልፈልግም ማለት ጀመረ። ምክንያቱም አሁን ላይ ሰላም ተፈጥሯል፣ ቤት ውስጥ በጣም ሰላም ተፈጥሯል። ችግር እያመጣ ያለው አሁንም የዳግም አባት ነገር ነው። ሌላው ሁሉ ተስተካክሏል። አምራንም ጥፋቷን አምና በጣም ተንኮለኛ መሆኗን ቤተሰብ ስታበጣብጥ የነበረውን ናሆምን ለውሸት እንደቀረበች የውሸት ሴራ እንደሆነ ሁሉንም ነገር እራሷ ተናዛ ይቅርታ ጠይቃለች። በቃ እኔ በጣም ክፉ ሰው ነኝ አውቃለሁ፣ ናሆም በድያለሁ፣ አውቃለሁ ቤተሰብህን አበጣብጫለሁ፣ በእኔ ምክንያት የቤተሰብ ሰላም ፍቅር ጠፍቷል። ግን ቢሆንም አሁንም ደግሞ ትክክለኛ ቦታ ላይ ነው ያላችሁ፣ ሰላማችሁ ስለተመለሰ ደስ ብሎኛል እያለችም እሷ የራሷን ጥፋት ፍትፍት አድርጋ ተናግራ ያው ከደሙ ነፃ ሆናለች ማለት ነው። ከዚህ በፊት ስታበጣብጥ የነበረው በእሷ ምክንያት ቤቱ የተበጠበጠ እንደነበረ ሁሉም ነገር በጣም ያው አበላሽታ ነበረ። በነገራችን ላይ ናሆምንም የማትወደውን እወድሃለሁ፣ አፈቅርሃለሁ እያለች በጣም ብዙ ገንዘብ ሙጭልፍ አድርጋ ከበላች በኋላ ሴራዋና ውሸቷን በአጭር ጊዜ ውስጥ ደረሰባት። ከዛም ከደረሰባትም በኋላ ያው ምንም ማድረግ አይቻልም፣ ተጋለጠች። አፋጠጣት፣ በጥፊ ያላት፣ ደበደባት። ቦርሳውን፣ ስልኩን ምንም ያስቀረ ነገር የለም። ይሄ ሁሉ በእኔ ገንዘብ ነው የገዛሽው ብሎ ነጥቆ ወሰደባት። ከዛም በኋላ እሷም መጨረሻ ላይ አዎ እኔ ክፉ ሰው ነኝ፣ በእርግጥ ዋሽቻለሁ፣ በጣም 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 ትልቅ ክፋት ሰርቻለሁ ብላ ያው ተንኮሏን ተናዛ በስተመጨረሻም ይቅርታ ጠይቃ እሷም ደግሞ ወዳለችበት ወደዛው ተመለሰች ማለት ነው። እናም ክፉ ሰው እንደማይሳካለት፣ ክፉ ሰው እንደማይሆንለት፣ ክፉ ሰው የእጁን እንደሚያገኝም በዚህ አጋጣሚ አምራን በሰፊው አብራርታለች ማለት ነው። በሰፊው ዲስከስ አድርጋ አልፋለች። ስለዚህ ዞሮ ዞሮ ክፉ ሰው እንደማይሳካለት አምራን ተናግራለች። እናም በዛን ሰዓት በጣም ብዙ ችግር እየፈጠረች ያለችው እሷ ነበረች። ግን ሆኖም ሳለ አሁን ላይ በጣም ከባድ ችግር ቤት ውስጥ እየፈጠረ ያለው ነገር ቢኖር የዳግም አባት
በምን አይነት መንገድ እንደሞተ እንዴት እንደሞተ ናሆም እና ኤሚ አያውቁም ነበረ። እነሱም አሁን ላይ ሰምተዋል። ቤቱ በጣም ከባድ ችግር ተፈጥሯል ማለት ነው። ግን ዞሮ ዞሮ እንደሚስተካከል ተስፋ አደርጋለሁ። ምክንያቱም አቶ ላይኩን በአጋጣሚ ነው ይህን ድርጊት ያደረገው፣ አስቦበት እንዳልሆነ ሁላችሁም ታውቁታላችሁ። ግን ቢሆንም እኔ ለዳግም እንደ አባት ሆንለታለሁ ብሎ ለወይዘሮ ዝናሽ ቃል ገብቶላታል። ላጠፋሁት ጥፋቴ እቀጣለሁ፣ አለበለዚያ እጄ ለፖሊሶች አሳልፌ እሰጣለሁኝ እያለ ነበረ። ነገር ግን እኔን ለማን ጥለኸኝ ትሄዳለህ? ያላንተ ከፈጣሪ በታች ማን አለኝ? እኔ ብቻዬን እንዴት ነው ልጆችን የማሳድገው? ለምን እንዲህ ትሆናለህ? ሁለታችንም እንጋፈጣለን። ስለዚህ መጋፈጥ አለብን እንጂ በጭራሽ እኔን ጥለኸኝ አትሄድም፣ አልፈቅድልህም አለችው። አይ በቃ እጄን ለፖሊስ የማልሰጣ ከሆነ የሰውን ነፍስ እንዳጠፋውኝ እኔም የራሴን ነፍስ ማጥፋት አለብኝ ብሎ ከአንዴም ሁለቴ ሞከር አድርጓል። በመጀመሪያ ደረጃ የምታስታውሱ ከሆነ ዳግም ነው የታደገው። እንዴ ጋሼ ምን ሆነክ ነው? ለምንድን ነው ራስን ለማጥፋት የወሰንክ? ብሎ በእጁ መድኃኒት ይዞ ነበረ። የበተነው ማን ነው? ዳግም ነው። ስለዚህ በሁለተኛ ደረጃ ደግሞ ራሱን ሊያጠፋ በሽጉጥ በቃ ግንባሩ ላይ ሲደቅንም በፍጹም ይሄ አይሆንም በጭራሽ ብለውትም በስተመጨረሻ ከዛም በኋላ ዝናሽ በጣም ተናዳ ነበር። እንግዲያውስ አንተ ራስን ልታጠፋ ከሆነ ምን አለበት ከአንዴም ሁለቴም ለምኜሃለሁ፣ ለመኖር ደብሮሃል አይደል? አስጠልቶሃል አይደል? በእርግጥ የተፈጠረው ነገር እኔም እኮ ግራ ስላጋባኝ ነው። የተፈጠረው ነገር በጣም ያሳዝናል። ዳግም የሚሰማ ከሆነ እኔንም አይምረኝም። በጣም ከባድ ችግር ነው የሚፈጠረው። ይህንን ሚስጥር ለመያዝ እኔ እንኳን ብሞክረው፣ አንተ ደግሞ አንዴ ራሴን አሳልፌ ለፖሊሶች እሰጣለሁ፣ አንዴ መታሰር አለብኝ፣ ከሰው ብሸሽ ከህሊና መሸሽ አይቻልም ትላለህ። ሚስጥሩን እንደምንም አድርገን መደበቅ አለብን ብዬ ከአንተ ጋር ስመካከርም በተቃራኒ ራስን ለማጥፋት ትሮጣለህ። እኔ ታዲያ እንዴት ነው መታገስ የምችለው? ለምንድን ነው ከዚህ ሁሉ አስቀድሜ እኔ ራሴን ካጠፋሁ በኋላ አንተ የራስህ ጉዳይ አለችው። ራሷን ልታጠፋ ስትል ከዛ አይ በፍጹም አይሆንም ብሎ ከዛም በኋላ ተከላከለ። እንግዲያውስ እኔ ራሴን እንዳላጠፋ የምትፈልግ ከሆነ አንተም ራስን ለማጥፋት በድጋሚ እንዳትሞክር፣ ያለውን ችግር ሁለታችንም እንወጣለን። ተግባባን? ያለውን ችግር እየተፈጠረ ያለውን ነገር ሁለታችን እንወጣለን። ስለዚህ እባክን ለልጃችን ስትል፣ እባክን ለልጆቻችን ስትል፣ እባክን እንደዚህ አይነት ድርጊት አታድርግ አለችው። ያው ተመካክረው የቤተሰቦቻቸው ሰላም ተመልሶ ሁሉም ነገር ተስተካክሎ አምራንም ላጠፋችው ጥፋት ይቅርታ ጠይቃ ሁሉም ነገር ከተስተካከለ በኋላ ነው ይህ ችግር የተፈጠረው። ለምን ዳግም አልሰማም ነበረ። በሰማበት ሰዓት ምንም አይነት ትዕግስትም አልነበረው። በእርግጥ ያናዳል፣ ግን ያው አንዳንድ ጊዜ ሳታስቡት የሚፈጠረውን ነገር ደግሞ አይጣል ነው። እናም በጣም ስሜታዊ ከመሆኑ የተነሳ እናም እንዳልኳችሁ ስሜታዊ ስለሆነ ነው ይህንን ድርጊት የሚያደረገው። እና አንዳንድ ጊዜ ያጋጥማል፣ ሳታስቡ በጣም ብዙ ችግሮች ይፈጠራሉ። ከእንደዚህ አይነት ችግርና ከእንደዚህ ከድንገተኛ ነገር በዚህ አጋጣሚ ፈጣሪ ጠብቃቸው ነው የምላቸው። ይህ ድራማ ስለሆነም ሳይሆን አንዳንድ ጊዜ ሳታስቡ በህይወታችሁ ላይ በጣም ብዙ ቻሌንጆች፣ በጣም ብዙ ውጣ ውረዶች አሉ እና ሳታስቡ ነው የሚፈጠረው። እንደ ድንገት በቃ ምንም ነገር ሳታስቡ የሚፈጠር ነገር አለ። ስለዚህ አንዳንድ ጊዜ ደግሞ ስሜታዊ መሆንም ተገቢ ነው ብዬ አላስብም። ብዙም ስሜታዊ አትሆኑ። ስሜታዊ መሆን አስፈላጊ አይደለም። ራሳችሁን መልሶ ነው የሚጎዳችሁ፣ እንደኔ ሀሳብ ማለት ነው። እና ስሜታዊ ስንሆን ብዙ መስዋዕት ያስከፍለናል። በመጀመሪያ ደረጃ ብዙ መስዋዕት ትከፍላላችሁ ስሜታዊ ስትሆኑ ማለት ነው። ለምን ሳታስቡ ከባድ ወንጀል ውስጥ ነው የምትገቡት። በእርግጥ የሚፈጠረው ነገር ሊያናዳችሁ ይችላል፣ በጣም ስሜታዊ ሊያደርጋችሁ ይችላል። ግን ታዲያ ቢሆንም በዚህ ደረጃ ስሜታዊ መሆን የለባችሁም። ለምን ዋጋ ነው የሚያስከፍላችሁ። ስሜታዊ መሆን ዋጋ ስለሚያስከፍል ሁላችንም እናውቃለን። እና ዞሮ ዞሮ ኑሃሚን ድራማ በጣም ምርጥና አስተማሪ ድራማ ነው። እንደምትማሩበትም ደግሞ ተስፋ አደርጋለሁ። ምክንያቱም ብዙ ነገር ተምረንበታል። በችኮላ የምታደርጉት ድርጊት መስዋዕት እንደሚያስከፍል አሁን ላይክ እንደ አቶ ላይኩን በሳቱ ስሜታዊ ከመሆኑ የተነሳ ነው የዳግምን አባት ያስወገደው። እናም መጀመሪያ ውሽማሽን አስወግጄ ከዛም ደግሞ ሲቀጥል አንቺንም አስወግዳቸዋለሁ፣ ሁለታችሁም በህይወት አትኖራቱም በሚለው ስሜታዊ ከመሆኑ የተነሳ ነው በሽጉጥ የዝናሽን ውሽማ አስወገደው ማለት ነው። ብቻ ከባድ ነው።
እየተካሄደ ያለው ነገር እየተፈጠረ ያለው ነገር ከባድ ነው። ስለዚህ በአጭሩ ምን ለማለት ነው የፈለግኩት፣ አንዳንድ ጊዜ ስሜታዊ ሆናችሁ የምታደርጉት ነገር ልክ እንደ አቶ ላይኩን ዋጋ ያስከፍላችኋል። ከሰው ብትሸሹ ከፈጣሪ አትሸሹም፣ ከሰው ብትደበቁ ከህሊና ልትሸሹ አትችሉም በቀላሉ እያልኳቸው ነው። ስለዚህ አንዳንድ ነገሮችን አስባችሁ አስተውላችሁ አድርጉ ማለት ነው። የትኛው መልካም ሰው ብትሆኑም በትንሽ ነገር ነው እንደ ክፉ ሰው የምትታዩት። ለምን በሰዓቱ ዳግም በሰማበት ሰዓት አቶ ላይኩን ምን ያህል መልካምና ጥሩ ሰው እንደሆነ ዳግም ያውቃል። አስባችኋል? ድብን አድርጎ ነው የሚያውቀው። ግን ይሄ ነገር ተፈጠረ ሲባል እሱም ስሜታዊ ሆኖ እንደውም አባቴን እንደገደለ በህይወት መኖር የለበትም ብሎ ነው በሰዓቱ ያነቀው። ሲያንቀው ወዲያውኑም ሽጉጡ መዞ ጭንቅላቱን አለው ማለት ነው፣ ግንባሩን። ስለዚህ አንዳንድ ጊዜ በእርግጥ አዎ በዳግም ቦታ ብትሆንም በጣም ልብ የሚሰብር ነገር ቢፈጠርም ግን ነገሮቹ እንዴት ሊሆኑ ቻሉ የሚለውን ነገር ብናስብበት ጥሩ ነው ብዬ ነው የማስበው። ለምን በጣም ስለቸኮልን ስለተጣደፍን የምናደርገው ድርጊት መልሶ መስዋዕት ያስከፍለናል ማለት ነው። ኑሐሚን ድራማ በጣም ምርጥና ልብ አንጠልጣይ እንዳልኳችሁ፣ ኑሐሚን ድራማ በጣም ምርጥና ልብ አንጠልጣይ አስተማሪ ድራማ ነው። እወዳችኋለሁ። ሀሳብና አስተያየታችሁን በኮሜንት አስቀምጡ። ባይ ባይ።